ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታ ሲጠበቅ የነበረው ኤላንድ ሮድ ላይ የተደረገው በሊድስ ዩናይትድ እና የማንሲቲ ጨዋታ ማንሲቲ 1-0 በሆነ ውጤት አሸናፊ ሆኗል ማለት ነው። ግቡን ሴሜኞ ነው ያስቆጠረው ማለት ነው። እንግዲህ የጨዋታ አንደኛው ሲቲ ወደ ፕሪሚየር ሊግ ሻምፒዮንነት ፉክክሩ መመለሱ ምናልባት ከሚያደርጋቸው ከበድ ያሉ ጨዋታዎች ውስጥ አንደኛው መሆኑ ነው። ሊድስ በሜዳው በተለይ በጣም አስቸጋሪ ቡድን ነው። በጣም ፊዚካል ቡድን ነው። በጣም አግሬሲቭ ቡድን ነው ማለት ነው። ትላልቅ ቡድኖችን በተለያዩ አጋጣሚዎች መፈተን ይችላል። ምናልባት ከአርሰናል ጋር ነው በሜዳውም ከሜዳውም ውጪ ጥሩ ያልሆነ ውጤት ያስመዘገበው እንጂ በቀሩት ሊቨርፑል ጋርም ሲቲንም ኢታር ላይ በተመሳሳይ ሁኔታ ቼልሲንም ከቼልሲ 4 ነጥብ መውሰድ ችሏል። ኤላንድ ሮድ ላይ ያሸነፈው ስታንፎርድ ብሪጅ ላይ 2-0 ተመርቶ ለግብ አስቆጥሮ አቻ መውጣት ችሏል ማለት ነው እና ሊድስ ሲዝኑ ላይ በጣም አስቸጋሪ ቡድን በመሆኑ ሲቲ ምናልባት ነጥብ ሊጥል ይችላል የሚል አይነት ሀሳብ ነበረ ማለት ነው። ጨዋታውም ሲጀመር አስቸጋሪ በሆነ ሁኔታ ነበር ሊድስ በሲቲ የሆነው ማለት ነው። እድሎችን በተሻለ ሁኔታ መፍጠር ችለዋል። ሊድስ ዩናይትዶች አጋጣሚዎችን አግኝተው ነበረ ማለት ነው። አሮንሰን ያገኘው ኳሱን በተለይ መጨረሻ ተቹ ረዘም በማለቱ ምክንያት ዶናሩማ ኳሱን ሊያድንበት ችሏል ማለት ነው። እንደዚህ አይነት እድሎች መፈጠር ችለው ነበር በሊድስ ዩናይትድ። ሲቲዎች የመጀመሪያ ሊባል የሚችለው ነውን ታርጌት የሞከሩት አይ ቲንክ ወደ 39ኛው ደቂቃ አካባቢ ነው ያን ሙከራ ያደረጉት አይ ቲንክ በማርሙሽ አማካኝነት ይመስለኛል። በኋላ ላይ ምናልባት ጥሩ አጋጣሚ የሚባለው ይህን ሙከራ ካደረጉ በኋላ ወዲያ ብዙም ሳይቆይ በኦራይሊ አማካኝነት የጭንቅላት ኳስ ሞክረው ነበር። በጣም ጥሩ አጋጣሚ ነበር የአጋጣሚ ማለት ነው። በኋላ ላይ የመጀመሪያ አጋማሽ ከመጠናቀቁ በፊት ነው እንግዲህ ሴሜኞ አንዷን ግብ ብቸኛዋን ግብ ማስቆጠር የቻለው። ግቡም የተቆጠረበት መንገድ በጣም ድንቅ ነበረ። ኳሱ ልክ ሪያን ሸርኪ ጋር ሲደርስ ማለት ነው በሪያን ሸርኪ በነበረበት ቦታ ሞሮፍ ወደ ሲቲ ወደ ግራ አዘን ብሎ በነበረበት ዋይድ ኤሪያ ላይ ነበር ኳሱን የተቀበለው። ማርሙሽ ነበረ አደሴም ታይም ደግሞ እንዲሁ ማየት ኖሪ ነበርና ሞሮፍ 3-3 አይነት ነበረ በዛ ሰዓት በዛች ሞመንት ላይ ነበረው ማለት ነው። ሪያን ሸርኪ ኳሱን በሚይዝበት ጊዜ ሊድስ ተጫዋችም ወደሱ ተጠቅቶ ነበር። ነገር ግን አስደናቂ የሆነ የተመጠነች ኳስ ማለት ነው። ይሄ ዌይትድ ፓስ የሚባለው ማለት ነው ለአይትኖሪ የሰጠው። አይትኖሪ ደግሞ ኳሱን ሴንተር ያደርገዋል። ያን ኳስ እንግዲህ ሞሮፍ ታፒ ነገር ነው ሴሜኞ ግቡን ያስቆጠረው ትንሿ ቦክስ ውስጥ በመገኘት ማለት ነው። እና የሪያን ሸርኪ ያቺ የተመጠነች ኳስ በጣም አስደናቂ ነው። እንደዚህ እንግዲህ 3-3 የሚሆን አጋጣሚ የተወሰነ የሆነ አይነት ማጂክ ሞመንት የሚፈልግ ይመስለኛል ማለት ነው። በቁጥር ብልጫ በማይኖርበት አጋጣሚ ማለት ነው። ያን ማጂክ ሞመንት ነው እንግዲህ ሪያን ሸርኪ መፍጠር የቻለው በዚህ ሲዝን እንግዲህ የተለያዩ አጋጣሚዎች ላይ እንደዚህ አይነት ድንቅ የሆኑ ሞመንቶችን ሲፈጥር በሪያን ሸርኪ አማካኝነት ተመልክተናል። አይ ቲንክ ከዚህ በፊት የጠቀስኩት ይመስለኛል የሪያን ሸርኪ ፓሲንግ ማለት ነው። ፓሲንግ ዋይዝ ሞሮፍ የሊዮኔል ሜሲ አይነት ፓሲንግ ጂኒየሲቲ ያለው አይነት ተጫዋች ነው ሪያን ሸርኪ። ምናልባት ፕሪሚየር ሊግ ላይ በዚህ ሰዓት ማለት ነው እጅግ ለመመልከት የሚማርክ አይነት አስደናቂ ተጫዋች ነው ማለት ነው። ያን ያህል ፔስ ያለው ተጫዋች አይደለም፣ ነገር ግን ቴምፖን በምን አይነት መልክ ማቀዝቀዝ እንደሚችል ይችልበታል ማለት ነው። ያቺ ሞመንትን ፓስ ከማድረጉ በፊት የበልጥ እነዚህ ተጫዋቾች ቦታቸው ላይ እንዲገኙ ኳሱን ቀዝቀዝ ያደረገበት መንገድ ማለት ነው፣ ዝግ ያደረገበት መንገድ በጣም አስደናቂ ነበር። ከዛ ፓሱ ደግሞ እጅግ በጣም ግሩም ነበረ ማለት ነውና ሪያን ሸርኪ በጣም ድንቅ የሆነ አገልግሎት ነው እንግዲህ ወደ ሲቲ ከመጣ በኋላ እየሰጠ የሚገኘው። ሲጀምር አካባቢ ያን ያህል ጥሩ አልነበረም። በኋላ ላይ ግን ወደ ጨዋታው ተመልሶ ወደ ውድድሩ ገፋ ሲል ማለት ነው በጣም ጥሩ ሆኖ እንግዲህ ለሲቲ ድንቅ አገልግሎት እየሰጠ ነው ማለት ነው። ሲቲ ያው ምናልባት የመጀመሪያውን 20 ወደ 30 ደቂቃ ድረስ ማለት ይቻላል ይበልጥ የሊድስ ጫና ነበር በዛ ሲስተዋል የነበረው። በኋላ ላይ ጨዋታው የመጀመሪያ አጋማሽ ማለት ነው ወደ መገባደው በሚሆንበት ጊዜ ሲቲ የተሻለ ኳሱን መያዝ ችለዋል። ሊድስ አጋማሽ ላይ ኳስን የበለጠ መያዝ ችለዋል። ሰከንድ ሃፍም የመጀመሪያ አካባቢ ላይ በለጠ ኳሱን መቆጣጠር ችሏል ማለት ነው። በዚህ ጨዋታ ላይ ሌላ በጣም ድንቅ የነበረው ሮድሪ ነበረ። የአሮንሰን ኳስ አይ ቲንክ ሮድሪ ተቀምቶ ይመስለኛል ያ ኳስ የተፈጠረው። ከዛ አጋጣሚ ውጪ ቡድኑ የተሻለ ቢያንስ ኮንትሮል እንዲኖረው በጫናው ኳሶችን ሲቀበል የነበረው በጨዋታው ላይ ብዙ ፕሮግሬሲቭ ፓሶችን ወደ ፋይናል ሰርድ ብዙ ፓሶችን ያደረገ ወደ 15 የሚሆኑ ፋይናል ሰርድ ላይ ፓሶች አድርጓል ሮድሪ። በጨዋታው ብዙ ኳስ ይነካው ሮድሪ ነው። አይ ቲንክ ወደ 108 የሚሆን ኳስ ነክቷል ማለት ነው። ከፍተኛ ቁጥር ያስመዘገበው እሱ ነው። ሪያን ሸርኪ ወደ 103 104 የሚሆን ኳስ ነክቷል ማለት ነውና ሮድሪ በብዙ መልኩ በጣም ጥሩ ዲፌንሲቭሊ አንድ ለአንድ ፍልሚያዎች ላይ በጣም ጥሩ ነበር ማለት ይቻላል። የመሬት ላይ አት ሴም ታይም የአየር ላይ ፍልሚያዎችን በጣም ጥሩ ነበር። ኳሶች ኢንተርሴፕት ሲያደርግ ነበረ ማለት ነው። በብዙ መልኩ በጣም ድንቅ አገልግሎት ነበር ሲሰጥ የነበረው። እንግዲህ አሁን ወሳኝ ጊዜ ላይ ነው በፕሪሚየር ሊጉ የምንገኘው። ወደ 10 ጨዋታዎች ብቻ ነው የሚቀሩት ማለት ነው ከዚህ በኋላ። በዚህ ሞመንት ላይ በዚህ ጊዜ ማለት ነው እንደ ሮድሪ አይነት ተጫዋች የተወሰነ አይነት ፎርም ላይ ጥሩ የሚባል ፎርም ላይ መገኘት ለሲቲ በጣም ትልቅ አስተዋጽኦ ነው የሚሰጠው ማለት ነውና ያን ድንቅ የሆነ አገልግሎት ነው የተመለከተው ማለት ነው። ከጨዋታው ፊት በነገራችን ላይ ፔፕ አንድ ተናግሮ የነበረው እንደዚህ ቀደሙ ኳስን ከኋላ መስርቶ ለመውጣት በሚሞክርበት ጊዜ ያን ያህል ቀላል አይደለም። በዚህ ቀደም የበልጥ ተጋጣሚ ቡድኖች ጫናቸው ያን ያህል ከፍተኛ አልነበረም። ከኋላ መስርቶ ለመውጣት በሚሞክርበት ጊዜ ተከላካይ ስፍራ ተጫዋቾች በተሻለ ሁኔታ ኳስ መስርቶ ለመውጣት
ይቻላል ማለት ነው። ይሄን ለማድረግ ይቻል ነበር። አሁን ግን ኦልሞስት ሁሉም ቡድኖች ማለት ይቻላል በጣም አግሬሲቭሊ ጫና ይፈጥራሉ፣ ፕሬስ ያደርጋሉ ማለት ነውና ይሄን አስቸጋሪ አድርጎታል። በዛ ምክንያት የበለጠ ቀጥተኛ መሆን፣ ሌሎች አማራጮችን መጠቀም ተገማች አለመሆንን አስፈላጊ ሆኖ ተገኝቷል ሲል ተጠቅሷል ማለት ነው። በተለይ ደግሞ እነዚህ አይነት አጋጣሚዎች የበለጠ ረጃጅም ኳሶችን መጠቀም ይቻላል። እንደ ሃላንድ አይነት ተጫዋች አለ ያን አይነት ረጃጅም ኳሶችን በጥሩ ሆልድ አፕ ፕሌይ ማለት ነው የመጀመሪያ ኳስም ሊያሸንፍ ተጋጣሚዎቹም የቡድን አጋሮቹም ሁለተኛ ኳስ እንዲያሸንፉ እድል ሊሰጥ የሚችል ማለት ነው። ከጀርባ የሚገኘውን ስፔስን ማጥቃት የሚችል አይነት ተጫዋች አለው ማለት ነው እንደ ሃላንድ አይነት ማለት ነው። ይሄ በሚሆኑበት ጊዜ አሁን ትናንቱ ጨዋታ ላይ ሃላንድ አልተሰለፈም ነበረ። ፊት መስመር ላይ የነበሩት ሴሜኞ እና ማርሙሽ ነበሩ። ስለዚህ የበለጠ ኳሱን በተሻለ ሁኔታ ነስረው ለመውጣት ሲሞክሩ የነበረው ሲቲዎች በርናንዶ ሲልቫን እና ሮድሪን ወደ ኋላ ድሮፕ በማድረግ በዶናሩማ ግራና ቀኝ እንደ ሁለት ዋይድ ሴንተር ባኮች ሆኖ ነበር በተወሰኑ አጋጣሚ ስንመለከት የነበረው ማለት ነውና እነዚህ ሁለት ተጫዋቾች ነው በጫና ውስጥ ኳስን መቀበል የሚችሉ ወደፊት ፓስ ማድረግ የሚችሉ ጨዋታ ወደፊት ፕሮግረስ እንዲያደርግ የሚችሉ አይነት ተጫዋቾች በመሆናቸው ምክንያት ፔፕ እንግዲህ አማራጭ ለመጠቀም ሲሞክር ነበር። በጣም ኢንተረስቲንግ ነበር ይህን ሲያደርግ መመልከት ማለት ነው። ሲቲ ያው አብዛኛው ላይሆን ይችላል ግን ጨዋታው ላይ በተወሰኑ አጋጣሚዎች የበለጠ በተለይ መጀመሪያ አካባቢ ሞሮፍ 4-2-2 አይነት ቅርጽ ነው የምናስተውለው ብዙ ጊዜ ማለት ነው። በዚህ ሲዝን በብዛት እንደተመለከተው ፊት መስመር ላይ ሁለት አጥቂዎች ይኖራሉ። በዚህ ጨዋታ ላይ ማርሙሽና ሴሜኞ ናቸው የበለጠ እነዚህ ተጫዋቾች የዋይድ ስትራይከሮች ነገር ናቸው ብሎ መናገር ይችላል። ኦፍ ኮርስ ማርሙሽ ከአጥቂ ጀርባ ሆኖ መጫወት ይችላል። ነገር ግን በተወሰነ ወደ ግራ ድሪፍት አድርጎ ማለት ነው ወደ ግራ ሀፍ ስፔሱ አካባቢ ማለት ነው የበለጠ እዛ ቦታ ላይ ማጥቃት የሚወድ አይነት ተጫዋች ነው። ሴሜኞ ደግሞ በቂ መስመር አጥቂ ነው እንደሚታወቀው ሞሮፍ ኤክስፕሎሲቭ ተጫዋች ነው መስመር ላይ ሲጫወት ማለት ነው። ሞሮፍ ሴንትራሊ ነው በሲቲ ላይ እየተመለከትን ያለ ነው። ያው ሴሜኞ ስመለከተው ሴንትራሊ ለመጫወት የሚያስችል አይነት ስኪል ሴት ያለው ተጫዋች ነው ብዬ አላስብም። ይበልጥ ግን አሁን ወደ ቦክሱ ቀረብ ሲል የመጨረሻ ፊት ለፊት መስመር ላይ ያሉት ከሁለቱ አጥቂዎች አንደኛ በሚሆኑበት ጊዜ ለቦክሱ ቀረብ ስለሚል ማለት ነው ሙከራዎችን ግቦች ለማስቆጠር ያስችለዋል ማለት ነው። ግን በተወሰኑ አጋጣሚዎች ማርሙሽና ሃላንድ ፊት ላይ ሆኑና ሴሜኞ ከነሱ ጀርባ በሚሆኑበት አጋጣሚ በተወሰነ በጥልቀት ወደ ኋላ በሚመለስበት ጊዜ ማለት ነው ሞር ኮንጀስትድ ኤሪያ ላይ ሞር ኦፍ ታይት ስፔሶች ላይ በሚገኝበት አጋጣሚ ይቸገራል ማለት ነው። የበለጠ ስፔስ የሚፈልግ አይነት ተጫዋች ስለሆነ ማለት ነው። አሁን ግን ሞር ኦፍ ወደፊት ጠጋ ስለሚል የደንበኛ የፊት አጥቂ ቦታ ላይ ስለሚገኝ ማለት ነው ያ የበለጠ ይረዳው ይመስለኛል። ነገር ግን ማርሙሽና ሴሜኞ የበለጠ ሴንትራሊ ከማጥቃት ይልቅ ሊድሶች በባክስሪ ስለነበረ የጀመሩት ጨዋታውን በኋላ ላይ ሰከንድ ሃፍ ግብ ለማስቆጠር የሚሞክሩበት ጊዜ ወደ ባክፎር ተቀየሩ እንጂ ሁለቱ የግራና ቀኝ ዋይድ ሴንተር ባኮቹን ነበር የበለጠ በእነሱ ቦታ ላይ ሞሮቫ ጫና ለመፍጠር ሲሞክሩ የነበሩ ሴንትራሊ የማል ሴንተር ባኩን ከማጥቃት ይልቅ ማለት ነው። ይህን አይነት አቀራረብ ደግሞ በወልቭስ ጨዋታ ላይም ተመልክተናል ብዬ አስባለሁ። ማርሙሽና ሴሜኞ ነበር ግቡን አስቆጥሮ ለባዶ ማሸነፍ የቻሉት ማለት ነው ወልቭስን። በዛ ጨዋታ ላይም ቡድኑ ወልቭስ በባክስሪ ስለነበር የሚጫወተው ሞር ሴንትራሊ ከማጥቃት ይልቅ የወልቭስን ዋይድ ሴንተር ባኮች ላይ ነበር ማጥቃት ለመፈጸም ሲሞክሩ የነበረው ወይም ለማጥቃት ሲሞክሩ የነበረውና በዛ ስኬታማ ሆነው ሁለቱም ማስቆጠሩ አሸናፊ ሆኖ ነበር። በትናንቱ ጨዋታ ላይ እንግዲህ ሴሜኞ ግቡን ማስቆጠር ችሏል ማለት ነው። ግቡም ሲቆጠር ቀድሜ እንደጠቀስኩሽ ሪያን ሼርኪ ለአያት ኑሪያን ድንቅ ኳስ ሲሰጥ በግራ ሀፍ ስፔሱ ላይ ነበር ክፍተት እንዲፈጠር እድል የተፈጠረው። ያ ክፍተት እንዲፈጠር እድል የፈጠረው ደግሞ ኦማር ማርሙሽ ነው ማለት ነው። ኦማር ማርሙሽ ያደረገው ወደ ዋይድ ኤሪያ ላይ ያደረገው ሩጫ ሊድሱን አንዱን ተከላካይ ወደሱ ይዞት በመሄዱ ምክንያት ማለት ነው የተፈጠረ ክፍተትን ነው እንግዲህ አያት ኑሪ ያችን ኳስ እንዲቀበል እድል የፈጠረለትና ከዛ ያችን ኳስ ሴንተር አድርጎ ሴሜኞ ማስቆጠር የቻለው ማለት ነውና በጣም እንግዲህ ድንቅ ነበረች ፓሷ ቀድሜ እንደጠቀስኩት ማለት ነው። ሌላኛው ደግሞ አውቶማቲክ መጥቀስ ያለብን እንደ ማርጌሂ አይነት ተጫዋች ነው። ሲቲ ጃንዋሪ ላይ ያስፈረማቸው ተጫዋቾች ማርጌሂም አተሴንተም ሴሜኞ አስደናቂ አገልግሎት እየሰጡ ነው። እንግዲህ ማርጌሂ ክሪስታል ፓላስ እያለ ያው ክሪስታል ፓላስ የበለጠ ኳስን የሚቆጣጠር ቡድን አይደለም። ከ50% በታች ኳስ የሚይዝ አይነት ቡድን ነው። ተጋጣሚ ቡድን የተሻለ ቁጥጥር በሚኖርበት አጋጣሚ እንግዲህ ሞሮፍ መከላከል ላይ የሚያተኩር ከዛ በትራንዚሽን በመልሶ ማጥቃት ለመጫወት የሚሞክር ቡድን እንደሆነ ይታወቃል። መከላከሉ ኦፍ ኮርስ በጣም የሚደነቅ እንደሆነ ፓላስን በነበረ ጊዜ ያስተዋልነው ነው። ነገር ግን አሁን ደግሞ ኳስን መቆጣጠር በብዛት ከ50% በላይ ኳስን በሚቆጣጠር ቡድን ውስጥም ሲገኝ ያለው ኮምፖዥር በጣም የሚደንቅ ነው። በጫና ውስጥ ኳስን የሚሰጠው መንገድ በጣም አስደናቂ ነውና ይህንን ሲቲ ከመጣ በኋላ በጣም እያስተዋልን ነው። በትናንቱ በሊሱ ጨዋታ ላይ እናስተውለናል ማለት ነውና የጌሂም አገልግሎት በጣም እጅግ በጣም አስደናቂ ነውና ሌላ በዚህ ጨዋታ ላይ ትልቅ አገልግሎት ምናልባት በዋንጫ ጉዞ ላይ ማለት ነው ትልቅ አስተዋጽኦ ሊሰጣቸው የሚችለው ይሄ ነው። እነ ሮድሪ አይነት ተጫዋቾች ጃንዋሪ ላይ ያስፈረሟቸው እንደነ ሴሜኞና ደግሞ እንደ ማርጌ አይነት ተጫዋቾች ደግሞ የበለጠ ፎርማቸውን ይዘው መቀጠል ከቻሉ ሪያን ሼርኪ አይነት ማጂክ ሞመንቶች መፍጠር ከተቻለ ዶናሩማ አብዛኛው እንግዲህ ጥሩ ሾት ስቶፐር አስደናቂ ሾት ስቶፐር ነው። እንግዲህ በወቅቱ
ግንባር ቀደም ቦታ ላይ ከሚጠቀሱ አስደናቂ ሾት ስቶፐሮች ውስጥ አንደኛው ነው። እነዚህ ነገሮች እንግዲህ አስፈላጊ የሆነ ታይም ላይ ማለት ነው ያን ዋንጫ ለማሸነፍ ትልቅ አስተዋጽኦ ሊያደርግላቸው ይችላል። ነጥቡን እንግዲህ አሁን በ2 ነጥብ ልዩነት አድርገዋል ማለት ነው። ወደ 59 ነጥብ ከፍ በማለት አርሰናል እንግዲህ ዛሬ ኤምሬትስ ላይ ቼልሲን የሚያስተናግድ ይሆናል። ተጨማሪ ትርፍ ጨዋታ ነው የሚያደርገው ይህን ጨዋታ አርሰናል ካሸነፈ። አሁን በተመሳሳይ የጨዋታ ብዛት ነው እንግዲህ 2 ነጥብ ልዩነት ያለው ማለት ነውና ዞሮ የቤት ስራውን ለአርሰናል ትተው እንግዲህ ሲቲዎች ይህን ጨዋታ ድል በማድረግ መውጣት ችለዋል ማለት ነውና በጣም ወሳኝ ድል ነው ያስመዘገቡት ማን ሲቲዎች ማለት ነው። አይ ቲንክ ፔፕም ፕሪሚየር ሊጉ ከጨዋታው በኋላ እንደተጠቀሰው ማለት ነው ፕሪሚየር ሊጉ በጣም የኮምፒቲቲቭነሱ ማለት ነው በጣም ኃይለኛ የሆነበት ጊዜ ላይ ነው የምንገኘው አይነት አስተያየት ሰጥቷል ማለት ነውና እንደዚህ አይነት ከባድ እንደሚሆን ኦፍ ኮርስ ይጠበቅ እንደነበር አይነት ገልጿል። ከጨዋታው በፊት ቀድሜ የጠቀስኩትን ይበልጥ ከኋላ መስሎ ለመውጣት መሞከር አስቸጋሪ የሆነበት ጊዜ ላይ ነው የምንገኘው ቡድኖች የበለጠ አግሬሲቭሊ ጫና ስለሚፈጥሩ ወደፊት በጣም ተጠቅተው ብሎ ሲጠቅስ ከሲሊትስ ጨዋታ በፊት ነው ይሄን አስተያየት የሰጠው። ግን ከዛም ባለፈ ይሄንን ከዚህ በፊት ኒውካስል ምን ሲያደርጉ ነበረ እኛ ላይ ፎረስቶችን በፔሬራ ጊዜ ይሄን ነገር አስተውለናል። በፎረስትም አደሴም ታይም ደግሞ ሊቨርፑል ደግሞ ኦፍኮርስ ከዚህ በፊት በደንብ ይሄን ነገር እናስተውልበት ነው። በክሎፕ ጊዜ የበለጠ ጫና በጣም የሚፈጥር ነው በጣም ፕሬስ የሚያደርግ ቡድን እንደሆነ ይታወቃል። እነዚህን አይነት ነገሮች ጠቅሷል። አሁን ደግሞ የበለጠ በዛ ያሉ ቡድኖች ይሄን ለማድረግ እየሞከሩ ነው። ስለዚህ ሌሎች አማራጮችን መሞከር ያስፈልጋል። ቀጥተኛ መሆን ያስፈልጋል። አደሴም ታይም ተገማች አለመሆን ያስፈልጋል አይነት አስተያየት ሰጥቷል ማለት ነው። ያንን አይነት የሚመስል አግሬሽን ነው የተመለከትነው በሊድስ ማለት ነውና አጋጣሚዎችን መጠቀም አልቻሉም። ያን መጠቀም ቢችሉ ነጥብ ይዘው መውጣት የሚችሉበት እድል ነበረ። ምን ጥያቄ የለም። በጨዋታው ላይ ኦፍ ኮርስ ለነበራቸው ኮምፒቲቲቭነስ ማለት ነው አይ ቲንክ ነጥብ ይዘው ቢወጡ ተገቢ ሊሆን የሚችልበት አጋጣሚ ነበር። ነገር ግን አስፈላጊውን ግብ ሲቲ አስቆጥሮ ሰከንድ ሃፍ ምናልባት ያን ያህል በጣም ብዙ የግብ ዕድሎችን በተለይ ፈርስት ሃፍ ላይ እንደተፈጠረው በጣም የሚያስቆጭ ለሊድሶች ማለት ነው ግብ ዕድሎችን ሰከንድ ሃፍ ተፈጥሯል ብሎ ለመናገር ያስቸግራል። የተሻለ ነበር ሰከንድ ሃፍ ግን በኋላ ላይ ወደ መጠናቀቁ በሚሄድበት አጋጣሚ ሰከንድ ሃፉ ማለት ነው ሊድሶች የበለጠ ወደፊት ለመሄድ ሲሞክሩ ነበር። ነገር ግን የሆነ አይነት አንድ ግብ ስለሆነች ኤኒ ታይም የሆነ ሊቀየር የሚችል አይነት እድል በመሆኑ ብቻ ልንጠቅስ እንችላለን እንጂ በጣም አደገኛ የሚባሉ እድሎች ግን ሰከንድ ሃፍ ላይ እናል ሲፈጠሩ አላስተዋልንም ማለት ነውና ሲቲ እንግዲህ መጀመሪያው አጋማሽ በሴሜኞ አማካኝነት ባስቆጠረው ግብ አሸናፊ በመሆን ወጥቶ እንግዲህ 59 ነጥብ ላይ በመገኘት ሁለተኛነቱን ይበልጥ በ2 ነጥብ ልዩነት ብቻ እንዲሆን አድርጎታል ማለት ነው። ዛሬ ምሽት 1 ሰዓት ተኩል ላይ ኤምሬትስ ላይ አርሰናል ቼልሲን ያስተናግዳል። በደንብ የሚጠበቅ ጨዋታ ነው። ኤኒዌይ በዚህ ጨዋታ ደግሞ አርሰናል እንግዲህ አሸናፊ ከሆነ መልሶ ወደ 4 ያሰፋዋል ማለት ነው። ተጨማሪ ጨዋታ አድርጎ ማለት ነው። እስኪ ጨዋታውን እንዴት አገኛችሁት? የሲቲና የሊድስን ጨዋታ ለዋንጫውስ ምን ሐሳብ አላችሁ? ሐሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ